መልካምሽ እኔ ምናምንም እንዳለ ሆኖ ለማን ላስገድላት እንደሞከርኩና ሎኬሽን ለማን መርዝ የተባለውን አሁን መርዝ መጀመሪያ መተሾቅ መውቀስ ያለብሽ እየበላ ከሆነ አንዴ እኛ እንግባማ። ቆይ ቃልም ሁለታችሁም እየበላው አይደለም። እኔ ማስቲካ ነው ያላመጥኩት። ቃል እንደዚህ አይነት ነገር ጆክ አንድ ቲጅም ሁለታችሁም ተረጋጉ። እኔ በቤት ዲስሪስፔክት እንድደረግ አልፈልግም። ጆከር ወርዳለሁ። አትደረጊም። እሱ እንትን ሁለታችሁም እኛ በአንድ አይን ነው። ማንም ሰው ሊነካሽ፣ ማንም ሰው ሊያንጓጥጥሽ፣ አንቺም እንድታንጓጥጫት እሷም እንድታንጓጥጫት አንፈልግም። ሁለታችሁም ለእኛ አንድ አይነት እንትን ያላችሁ ናቸው። ግን እኔ ለሁለታችሁም አንድ ነገር ከመነጋገራችሁ በፊት እኛ ላይ በእኛ ምክንያት ይሄ 7000 ሰው ተቀምጦ እንደዚህ መታየትም የለብንም ነበር። ይህንን ግን እንድታከብሩ አሁንም ሳትታረቁ እንደማትወጡ እሱን እመኑበት። ሰላም ሳትፈጥሩ እንደማትወጡ እሱን እወቁ። ሄኖክ የምትለዋለህ ቃል ጥያቄ ስለጠየቀቻት ወደ እሷ እንሂድና የቃልን ከአሁን በኋላ ምንም አይነት መልስና ምላሽ አናደርግም ማለት ያለብን ብለን አስታርቀን እንለያያቸዋል። ቀጥል። እናስተካክለው። በመጀመሪያ ደረጃ እኛ ያከበርናችሁን ያክል እናንተም እንድታከብሩን እንፈልጋለን። ምን ለማለት ነው? አሁን ለክብራችሁ ነው የምትንጨረጨሩት እንጂ የማህበረሰባችን እንደዚህ እየሆነ ነው እና የእኛ ክብር ከማህበረሰባችን አይበልጥም፣ እኛ እንድንሆናለን፣ ጠላትን እናሳፍራለን ወደሚለው አልገባችሁ። ያን ነው እያየሁ ያለሁት። ምናልባት የብልጠት የአስተሳሰብ ጉዳይ ሊሆንም ይችላል። ቲጂ ታናሽ እህቴ ነች ብለሻል። አዎ ቲጂ ክፉና ደጉም በደንብ የምታውቂ ነሽ። ምናልባት እንዲህ አይነት ክፉ ነገሮች ወጥተዋል ምናምን የሚባለው ነገር ካለ ብልጠት ወይም ሌላ ሰው ደግሞ እየተገፋፋ ወይም ደግሞ ካላት ፍቅር ካለሽ ፍቅር ሁሉ ነገር ሊያስቀይማችሁ ይችላል። ከዛ አንጻር ምንድን ነው መሆን ያለበት? ጆከር እሰማለሁ፣ ሚውት እያረገኝ ነው። እሰማለሁ። ይሰማል ሄኖክ። ኦኬ፣ ግን ለእኔ ሚውት ያሳየኛል እና ይሰማል። ቀጥል። ምን ለማለት ነው? እኔ አንድ ነገር ልንገራችሁ። ዱባይ ላይ አንዲት የአማራ እህታችን ነች የኔን አይዲ እና ፓስፖርቴን የለጠፈችው። የሰው ፕሮፋይል መለጠፍ በጣም ያስቀጣል፣ ይታወቃል። ሰውን እንዲህ ያደርጋለሁ ምናምን ዛቻ ጥሩ አይደለም። ያንን ደግሞ ቲጂ መረዳት ያስፈልጋል። ታላቅ ነሽ፣ የሀገሩን ባህሪ ታውቂያለሽ። ቃልም ደግሞ አብረሽ ከበላሽ ከጠጣሽ ያለውን ነገር ዛሬ ያገኛችሁ አጣችሁ፣ ነገ ታገኛላችሁ፣ ነገ ታጣላችሁ። ግን እንደ አንድ አማራ፣ እንደ አንድ የሰፈር ሰው፣ እንደ አካባቢ ሰው ተመካክራችሁ ልምድ ተለዋውጣችሁ በምን ክፉ ደጉን መነጋገር እና በምን አይነት ሁኔታ እንሄድ፣ እንዴት እንወቃቀስ፣ በውስጥ የሚወቃቀሱ ነገሮችን እዚህ ጋር መታችሁ ከመነጋገር ይልቅ ለሚዲያ ፍጆታ የቀረቡ ቢሆንም እንኳ ብልጥ ሆናችሁ እናንተ አዎ እንዲህ ተሰምቶኝ በተበሳጨች ተናግሬያለሁ። እንደነገርኳችሁ የኔን አይዲ እና ፓስፖርት የለጠፈች ልጅ ለምን እንደዚህ ያደረግሽ ስላት ምንድን ነው ያለችው? አይ እንዲህ እኮ ጎንደርን ትሳደባለህ ምናምን ብሎኝ ነው እና እንዲሁ ይቅርታ አድርግልኝ በፈጠረ ሎኬሽን ላኩለት ምናምን ሁሉ እያለች ነበረ። ካድሬ የሚሰራብን ስራ በጣም አደገኛ ነው። እኔ ግን ለአንድ አማራ ብዬ እየጮኩኝ በስደት እየተንከራተትሽ ምን ብዬ አንቺን እከስሻለሁ አልኳት። በከሳት ዱባይ ታውቃላችሁ፣ አይታሰሩም። አንድ ቀን ቢያስሯችሁ ነው፣ ከዛ በኋላ ዲፖርት ነው የምትደረጉት። እናውቃለን። ሁላችሁም ያላችሁበትን ወይ እናውቀዋለን። ስለዚህ ከዚህ አንጻር ያላችሁት ስደት ነው። ክፉ ደጉን ተነጋግራችሁ አብሮ የምትኖሩ ሰው ናችሁ። ካለበለዛም ደግሞ ይሄ ቂማችሁ ኢጓችሁ ምናምንን እስኪል ድረስ ኪፕ ዲስታንስ በርቀት ኖራችሁ ነገ ከነገ ወዲያ እርስ በርሳችሁ ውስጣችሁ ጸጽቷችሁ እንትን ሲል በአካል ትገናኛላችሁ። በእርቅ ጉዳይ ግን ለጠላት ለማሳፈር አንቺ እንዲህ አድርገሽብኛል፣ የባሌን የሚስቴን ፎቶ ለጥፈሻል፣ የጓደኛዬን ማህበረሰብ የቲጂ ማህበረሰብ የቃል ማህበረሰብ ነው፣ የቃል ማህበረሰብ የቲጂ ማህበረሰብ ነው። እንደዚህ አይነት ውስጥ አትግቡ። ከብልጠት ጉዳይ ምናምን አንዳንድ ነገሮች ሊነጋገሩ ይችላሉ። ሄኖክ 30 ሰከንድ ስጠኝ መሆን እሺ፣ ራሴ ለራስ ሰው እንደዚህ አይነት እንካሰሳለን፣ ህግ ይዞታል ምናምን እንዲህ አይነት ነገር አስቡበት ጋይስ። ከኛ ተማሩ። እኛ እኮ ፕሮፋይላችን ተለጥፎ ምን ብሎ ታስረን ምን ብለን ተሰደን ምናምን ሁሉ ያንን ሁሉ ግን
ለእኔ ልጅቷን ላስከስሳት ምን ልላትም አልሄድም። ስለዚህ ከዚህ አንጻር እንደው ትንሽ ረገብ አድርጉት። ከማህበረሰባችን እልቂት የእኛ ክብር አይበልጥ። ከማህበረሰባችን መገለል፣ ከማህበረሰባችን መገደል፣ መረሸን አሁን አማራ እየተሳደደ ያለው አዲስ አበባ ለመግባት 1.5 ሚሊዮን እየተባለ። ስለዚህ ከዛ አንጻር ትንሽ የምትነጋገሩትን ነገር ሸፕ እያደረጋችሁና እየታገሳችሁ እንድትናገሩ አቅጣጫ ለመስጠት ነው አክቹዋሊ የገባሁት። ጆከር ኦኬ፣ እኔ 30 ሰከንድ አንድ አጭር ነገር ልበል። ለሁሉም ነው እሰማለሁ። ሄኖክ ከተሰማው ነገሩ ጋይስ። አዎ ኦኬ፣ ባለፈው አይታችኋል። ለሁሉም እኔ ለአማራ ሴቶች ነው ማስተላልፈው፣ በደንብ አዳምጡ። ባለፈው ደሴ ላይ አይታችኋል። በአማራነቷ ብቻ በአሰቃቂ ሁኔታ ተደፍራ የተገደለች ልጅ አለች። ዛሬ በጎጃም ከተሰዋች በኋላ ክንዷ ላይ ያለውን ስቲል ክንዷ ላይ የተነቀሰችውን አማራ የሚለውን ንቅሳት በስኪን ነው የቀደሉት። ስቲል ጡቷን ሁሉ ቆርጦ በአሰቃቂ ሁኔታ እንትን እንዳሉት ነው እያየን እየሰማን ያሉ። ስለዚህ የአማራ ሴቶች ተጠንቀቁ። እዚህ እያመጣችሁ ሌላ ነገር የምትሰጡ ትጂና ቃል በቃ አርፋችሁ ታረቁ፣ ስራችሁን ስሩ። ጥሩ የአማራን ባህል የምታስተዋውቁ ልጆች ናችሁ። አማራነታችሁን የምታስከብሩ ሴቶች ናችሁ። በቃ ፍቱ። ሌሎቻችሁ ግን እዚህ የተለያየ ነገር እያመጣችሁ በዚህ ህዝብ ላይ የምትቀልዱ ተጠንቀቁ። በጣም ብዙ ዋጋ እየተከፈለልን፣ ብዙ መስዋዕትነት እየተከፈለ ነው ምድር ላይ። ጥንቃቄ አድርጉ። ይህን ለማለት ነው። ቴንኪው። ኦኬ፣ ይሰማለሁ ጆከር? ወንድ ትሰማለህ? ወንድ አይ፣ በዚህ ካጠነከራችሁት ወይ ቤተሰቦቻችሁ እንዲጋደሉ ፈልጋችሁ ከሆነ ንገሩንና ቤተሰቦቻችን ይጋደሉ በሉን ነው ሁለታችሁ። እኛ እንዲህ መሆን እንፈልጋለን፣ ሁሌ እንዲህ እያከረርን መሄድ ነው የምንፈልግ የምትሉ ከሆነ ንገሩን ነው ባይዘው። እዛ አንደኛ ከታች መሬት ላይ ያሉት እየሰሟችሁ እያዩአችሁ ነው። የግለሰብ ጉዳይ ነው፣ የእናንተ ጉዳይ ነው፣ የሁለታችሁ ጉዳይ ነው። ባይዘው ይሄ ነገር የቲጂን ባለቤትም አይመለከትም። የሚመለከት ሁለታችሁም ብቻ ቃልና ቲጂን ነው የሚመለከት። ሁለታችሁ መጨረስ ነው ያለባችሁ። ወንድማችንን መሀል ላይ አታስገቡት። እሱ ከዛ ውጭ ግን እኔ ወይ ሌላ ነገር የምትፈልጉ እዚህ ጋር የመጣ ነው። ኖርማሊ የሁለታችሁ የግለሰብ ጸብ ነው፣ የእናንተ ነው። ሌላ አጀንዳ ተይዞ ሌላ ፖለቲካ እየተሰራ ነው። እዛ ወንድሞቻችሁ እየወደቁ ስለነሱ ምንም እንዳይወራ እየተደረገ ነው። በዛ ምክንያት ነው ኦልሬዲ ተቀምጠን እየጠየቅናችሁ ያለን እንጂ የእናንተ ጠብ ሌላ ነገር ሊያመጣው ነው አይደለም። አዘርዋይስ የእናንተ ጠብ መጨረሻው የምነግራችሁ ነገር ታውቃላችሁ። የሆነ ባህላችሁን፣ የቤተሰብ ባህላችሁን እርስ በርስ ቤተሰባችን ይጫረስ አይነት ነው ጨዋታችሁ። ይህን ነገር አስባችሁ በቃ ነገሩን ትታችሁ የማንም ሰው መሳሪያ እና መጠቀሚያ አትሁኑ ሁለታችሁ። ሌላ አጀንዳ ወይ የተቀበላችሁት አጀንዳ ካለ ነገሩን ሁለታችሁ። አዘርዋይስ ግን ተውት፣ በቃ ፍቱት ሁለታችሁ፣ አታክሩት ነገሩን። እሺ፣ አይ ወንዴ ላይ እኔ ልጨምርላችሁ። በመጀመሪያ ደረጃ ማህበረሰባችን ምን ላይ እንደሆነ ታውቃላችሁ። ሁለተኛ በእናንተ የተነሳ ሌላ አጀንዳም እንዲፈጠር አንፈልግም። ሶስተኛ ነገር እናንተ ከማህበረሰብ በታችና እዚህ ካለው በላይም አይደላችሁም። አሁን በንግግርና በጸብ መካከል ላይ ይሄን ብለሽኛል፣ ይሄን ሰድበሽኛል፣ ማንጓጠጥ፣ ማሽሞር፣ የተለያየ ነገር አሁን ቲጂ የሚያነሳሹ አስገድ ነው። ልክ ጸብ ውስጥ ስገቡ ብዙ ነገር ይመዘዛል፣ ብዙ ነገር ትባባላላችሁ። የአንድ አካባቢ ልጆች ናቸው። ቤተሰብ ድረስ በእናንተ የተነሳ ቤተሰብ ወርዶ ሌላ ጸብም እንዲመጣ እኛ እዚህ ተቀምጠ ሚዲያ ላይ በተነሳ ሌላ አማራ የለም ሚዲያ ላይ ያስታርቋቸው የሚባልም ነገር ስላለ እናንተ ከማንም አትበልጡ። ቃልም ሆንሽ ቲጂም ሆንሽ ቲጂም ለጥፈሽ የገባሽውን ፎቶ ቃልም የለጠፍሽ ፎቶ ይኸውላችሁ፣ ለእነሱም ክብር ሊኖራችሁ ይገባል። አሁን የምንፈልገው ከእናንተ ምንድን ነው? ይቅርታ ተባብላችሁ በይቅርታ እንድትለያዩ። አስገድልሻለሁ። አንቺ ቃል ልታስገድይ አትችይም። ቃልም አንቺ ልትገፋና ልታንጓጥ የአንቺን ገመና አውጥታ ወደ ሚዲያ ፍጆታ ልታውል አትችልም። በዚህ ልክ ግን 7000 ሰው ተሰብስቦ መደመጥም መነጋገርም የለብንም። አበራ
የምትለው ካለ በልና ይቅርታ ተባብለው እናለያያቸው። ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁት። እኔ ማለት የምፈልገው አሁን እናንተ የመጣችሁበት አካባቢ ሁለታችሁም የአንድ አካባቢ የአንድ ሰፈር ልጆች ናችሁ። እንደሰማሁት እግርና እግርም ይጋጫል። ያው የሴት ጠብ መቼም የሆነ ነገር ሲባል እንደዚህ በያት እንደዚህ በል ምናምን የሚባል በመሀል ሊገባ ሊችል የሚኖር ሰው ሊኖር ይችላል። ግን ያንን መስማት ሳይሆን አሁን ማህበረሰባችን ያለበት ችግር ምንድን ነው? ይሄ 7000 ሰው ቁጭ ብሎ ስላለብን ችግር የምንወያይበት ነገር ነበር። አማራነት እንዴት ማስኬድ አለብን? እንዴት ለወገኖቻችን በምን ምክንያት መድረስ አለብን? ከዚህ በፊት ያሳለፍነው ችግር ምንድን ነው? ለወደፊት ብለን የምንወያይበት መድረክ ነበር መሆን የነበረበት እንጂ ሁለት ታማቾች ተጣልተው አንቺ ተይ እያልን ጊዜያችን የምናጠፋበት አይደለም። ስለዚህ ማገዶ አትፍጁ። ያለፈ አልፏል። አንቺ ማትድረሽ ከቻላችሁ ሰላም አወርዳችሁ እንድትለያዩ ነው የምፈልገው። ከዚህ ውጭ ግን በየቀኑ ሁለታችሁም እየወጣችሁ አንቺም በቤትሽ አንዳችሁ ስለ አንዳችሁ የምታወሩት ነገር አጀንዳ እየሆነ እየሞተ ባለብን ህዝባችን ላይ እንድትቀልዱ አልፈልግም። ሁለታችሁም እኩል ለእኔ እህቶቼ ናችሁ። ነገር ግን መብቃት ባለበት ነገር ላይ እንዲበቃ እንፈልጋለን ሁላችንም። ስለዚህ ይሄን ማወቅ መቻል አለባችሁ። ለህዝባችሁ ማሰብ መቻል አለባችሁ። ሰው ስንት ነገር ይባባላል። በቃ ቀላል ነው። እህታማቾች ናችሁ። ነገሩን በሰላም በቃ ሶሪ አጥፍቼ ከሆነ ይቅርታ፣ አስቀይሜሽ ከሆነ ይቅርታ ተባብላችሁ ነገሩን ዘግታችሁ እንድትሄዱ ነው የምፈልገው። አመሰግናለሁ። ዘክሪ አበራ፣ እዚህ ጋር የሆነ ነገር አንስተሃል። አትድረሽብኛል ነው ወደው ሳይሆን ተገደው ሰላም ፈጥረው ነው የሚወጡት። ይቅርታ ተባብላችሁ ነው የምትወጡት። 2000 ከማንም አትበልጭ። እኔ እንደዚህ ሆኛለሁ እንደዚህ ነው የሚፈርድሽ ያንታች ያለው ወገንሽ። አንቺም እሷ ላይ ምንም አይነት ጉዳት ልታደርሽ አትችይም። አንቺም እሷ ላይ ሁለታችሁም ምንም አይነት ልትጎዳዱና ልትገፋፉ አትችይም። በእናንተ የተነሳ ግን ትልቅ የሆነ አጀንዳ ሊፈጠር የተፈለገ ነገር አለ። እሱም መቁረጥ ስላለብን ዛሬ ወገናችን ምድር ላይ እየሞቱ ነው፣ እያለቁ ነው። ማነው ኮመንት የሚከፍተው? አንቺ ጽጌ ለምንድን ነው ኮመንት የምከፍች? ስርዓት ይኖራችሁ። እኔ ቤት ላይ እንደዚህ አይነት ቀልድ የለም። ስለዚህ ስንት ዋጋ እየከፈሉ ዛሬ ድላችንን ማውሳት ሲገባን ስለእናንተ እዚህ ላይ ተሰብስበን ማውራት እራሱ ለእኛ ለምን እኛ ይሄንን አጀንዳ እንሆናለን ብላችሁ ራሳችሁ ሚውት አንስታችሁ ይቅርታ፣ ኧረ እኛ ከህዝብና ከእናንተ አንበልጥም ይቅርታ ተባብላችሁ መውጣት የነበረባችሁ ልጆች ናቸው። ለእኛ እዚህ ላለነው ለሁላችንም ትንንሾቻችን ናቸው። እዚህም ደረጃ እንድንነጋገርና እንድትመከሩም አንፈልግም። ሚጣ አንቺ ነሽ የቀረሽው። ሀሳብ አለ ጠቅልል ያርግና ወደ እነሱ እንድንሄድ። አይ እኔ ብዙም አልልም፣ ግን አንደኛ ነገር ስደት ላይ እህትማማቾች ናችሁ እናንተ አይደለም። አንድ አካባቢ ተወልዳችሁ አድጋችሁ አንድ ሰፈር እንደ አማራ የአማራ ልጅ አማራ መደገፍ አለበት ብዬ የማምን ሰው ነኝ እኔ። በዚህ ሰዓት አጀንዳ መሆን ያለበት ሞታችን የአማራ ህዝብ እልቂት እንጂ አንቺ 2000 ሰው ይዘሽ አንቺ 3000 ሰው አንቺ 1000 ሰው ይዘሽ አየሩ እንድትይዙት እኔ ፐርሰናል አልፈልግም። ጎበዝ ልጆች ናችሁ፣ የአማራን ባህል የምታስተዋውቁት። በዚህ ደረጃም ተጠርታችሁም የኛው ስለሆናችሁ ነው በዚህ ደረጃ እንጂ በዚህ ደረጃ እናንተን አጀንዳ አድርጎ ጊዜውን ሰጥቶ የሚያወራ የለም፣ የግል ጸብ ስለሆነ። ስለዚህ እህትሽ ነች አንቺኛውም እህትሽ ነች። እዚህ በስልክ መጨረስ ትችሉ ነበር፣ በውስጥ መጨረስ ትችሉ ነበር። እሱ ደግሞ ካልሆነ ይዛችሁት መታችኋል። ይሄ ነገር ዛሬ ተፈቶ በሰላም ነገ አንዷን ቢያማት አንዷ ጠያቂ፣ አንዷ ሰው ቢያጠቃት አንዷ ተከላካይ መሆኑ እንጂ ያለባችሁ በዚህ ደረጃ መምጣት የለባችሁ። ስለዚህ እህትሽ ነች ባላገሯም ቃልም ደብረ ወርቅ እህትሽ ነች። በቃ ሰላም ፈጥራችሁ ፍቱት። እኔ የአማራ ህዝብ ሞት እንዲነገር ነው የምፈልገው እንጂ እንትናን ፎቶ አወጣ በአማራ ልጆች እንዲወራ አልፈልግም። በቃ ህዝብ እያለቀ ነው፣ ህዝብ እየተራበ ነው፣ ሴቶች እየተደፈሩ ነው። እናንተ ሰላም ያለበት ቦታ ስላላችሁ ሊሆን ይችላል፣ ግን እዛ እየተደፈሩ ነው፣ ሴቶች እየሞቱ ነው፣ ህፃናት በረሃብ እያለቁ ነው፣ ሰው እየሞተ ነው በድሮን። ስለዚህ አጀንዳ እያረጋችሁ እንትን አትበሉት።
አሁን ሰላም ፍጠሩ፣ ፍቱ። ጥሩ ወንድሞች አሏችሁ እዚህ ጋር እነ ወንዴ ኢቭን በውስጥ መጨረስ ችሉ ነበር። መታችሁ ጆከር እንደዚህ ያስቀየመች እንደዚህ አድርጋኝ ብትሉ በውስጥ ቴሌግራም ግሩፕ ተደርጎ ይፈታ ነበር። ግን ይዛችሁ ስለመጣችሁ አሁን ላይ በቃ ፍቱት። የህዝብና የህዝብ ወሬ እንዲሆን ነው የምፈልገው እኔ እንደ አማራ። ወይ ካልቸራችሁን ታስተዋውቃላችሁ እንደምታስተዋውቁት አለቀ። ሌላው ደግሞ ፖለቲካውን ይሰራል። አሁን ግን 2000 3000 ሰው እየያዛችሁ ፖለቲካ እንኳን አይሰራም። ምክንያቱም ሰው እናንተ ጋር ነው፣ የአማራ ልጅ እናንተ ጋር ነው፣ ሰው ወሬ ስለሚወድ ማለት ነው። አመሰግናለሁ። አሁኑኑ ይቅርታ ተባባሉ፣ ፍቱት። ይቅርታ ስትባባሉ ደግሞ ከልብ መሆን አለበት። ቂም ተይዞ ምናምን የለም። ከልብ በቃ እህትሽ ነች እህቴ ነች ተባብላችሁ ፍቱት። ምክንያቱም ይሄ አጀንዳ ያስጠላል። ነገ ደግሞ ትንሽ ቆይቶ የጎጥ አጀንዳ ይነሳል። ስለዚህ መቆም አለበት። አቁሙና ሰላም ፍጠሩ። ቴንክ ዩ ጆካ። እናመሰግናል። ይሄ ለእኛም ለማህበረሰባችንም ለሁሉም ጉዳት ስለሆነ ሌላ ሰው ጋር ገብቶ በይፍርድሽን ያዥ ይሄን ብለሽ ይሄን መረጃ አምጪ ቮይስ አንቺ ይሄን አድርግ እያልን ልናካስ አይደለም የገባን። ሁለታችሁም አማራ ናቸው። አማራ ላይ የሚደርሰውን ችግር በደንብ ወንድሞቻችሁ እህትሽም በአጠቃላይ እየተናገሩ ያሉት እየሰማችሁ ነው። ስለዚህ እናንተ ከማህበረሰብ በታች እንጂ ከማህበረሰብ በላይ አይደላችሁም። ቅድምም ተናግሬያለሁ። ሁለታችሁም ወዳችሁ ሳይሆን ተገዳችሁ ትታረቃላችሁ። ሞኒካ አለሽ? እሺ ላውራ ጆከር አንዴ ግን እኮ ከልብ ይቅር እንድንባባል ቴጂ አንድ ጊዜ ቴጂ አንድ ጊዜ የሚወጣል። ብዙ የሚያደምጡን ትልልቅ ሰዎች አሉ በታች በስህተት ሚውት አንስታችሁ መጥፎ ነገር ሌላ ነገር ለመናገር እኔ ነጥብ አስጥዬ የበላይነት አንቺ ነጥብ አስጥለሽ ትላንት አብራችሁ እየበላችሁ ከአንድ አካባቢ የመጣችሁ አማራ ናቸው። አንድ ሰዓት ላይ አብራችሁ የበላችሁ የጠጣችሁ ናቸው። ሁለተኛ ነገር ደግሞ አንቺ ትብሽ እኔ ብስ ልብስ እየተቀያየራችሁ አንድ አልጋ ላይ አንድ ቤት አብራችሁ በገመናችሁን አብራችሁ ስትቀያየር እህትማማቾች ናቸው። ይህ ዛሬ ስትጣሉ ሌላ ሰው መካከላችሁ ገብቶ የሚያገፋፋውን ነጥብ እንዳጥይ ምናምን የሚባል የለም። ሁለታችሁም ወንድሞቻችሁ ጋርና እኛ ጋር ነው ያላችሁ። የምትጥሉትም ነጥብ የለም፣ የምታነሱትም ነጥብ የለም። ሞኒካ ቀጥይ እስኪ፣ የምትይው ነገር አለሽ? ምን አልከኝ ጆከር? የምትይው ነገር አለሽ በእርቁ መካከል? አዎ ብዙ እኮ ባይገባኝም እንደተጣሉ ግን ገብቶኛል። በእውነት እናንተ ትናንሾች ናቸው የምትመስሉ። ስደት ላይ ደግሞ ታቅታላችሁ። እንዲያውም ማንችለው ሆነን ነው እንጂ እዚህ ስደት ላይ በተለይ እዚህ እኔ የምኖርበት ሀገር ወንድማማች እህቶቻችሁ ስለሆናችሁ በቃ በእግዚአብሔር ስም እኔ በማርያም ይዣችኋለሁ። አሁን ከልብ ታርቃችሁ ከዚህ መውጣት አለባችሁ። ምክንያቱም የነገ ሰው እንዳንሆን እንችላለን። ነገ ምን እንደሚያጋጥም አናውቅም። ስለዚህ ሁለታችሁ አማራ ሆናችሁ እዚህ ስትጣሉ ለነዚህ ብቻ ሳይሆን አሁን የአማራ ሕዝብ እየተገደለው ነው። አማራ ሕዝብ እየተገደለ ምን እንደፈሰሰው ሚዲያ አላቅም። ሴቶቹ እንዳለ እየተጣሉ ነው ማለት ነው። ስለዚህ በእናታችሁ እናንተ ስትጣሉ በቃ የአማራ ድምፅ እየተረሳ ስለሆነ እናንተ ተዋደዱ፣ እርቅ አድርጉ። በቃ ወዳችሁም ጠላችሁ እህትሽ ናት በቃ። ስለዚህ እኔ ወዳችኋለሁ፣ አትጣሉ። በስደት ላይ ናቸው ያላችሁ። የሆነ ነገር እዛ ወድቃ ብታገኛት አንቺ ነው መታነሻት፣ እሷም አንቺ ነው መታነሳሽ። ስለዚህ በቃ ይቅር ተባብላችሁ እዚህ 7400 ህዝብ ያለ የእናንተ ፍቅር ነው እዚህ ያመጣውና በቃ ተጣርቃችሁ ሶሪ ተባብላችሁ ይሄን ነገሩ ዝጉት። እኔ ደግሞ ውድድ አደርጋችኋለሁ። እሺ ጆከር ይሰማል ወንዲ አጠቃለውና ወደ እነሱ ወደ ሰላም መባባል እንዲገቡ አይ ቲንክ ኖርማሊ እንዲያርገሽኛል የሚለውን ነገር ቅድምም ነግሬያችኋለሁ። ወደ መነጋገር ትሄዳችሁ አይ ቲንክ አትስማሙ። ስለዚህ ኖርማሊ ያስ ከመነጋገር ይልቅ ኦነስትሊ የምነግራችሁ የሆነ ሁለታችሁ ላይም ላይ ኦልሬዲ ስህተት አይተናል። ሁለታችሁም ላይ ነው ያየን ስህተት። ስለዚህ ያንን ነገር
አንዳችሁም አሸናፊ መሆን አትችሉም። ቲጂ ላይም ቃል ላይም ችግር አለ። ያ ችግር መጥራት የሚችለው በቃ እኔ ጋር ያለውንም ፈትቻለሁ፣ አንቺም ጋር ያለውን ፍቺ፣ በቃ ከዚህ በኋላ እህቴንሽ እህታነች ተባብላችሁ ዝጉት እንጂ ከዚህ በኋላ ስለ መመላለስ እና ዲቴል ወደዛ ወደ ውስጥ ከሄዳችሁ መግባባት አትችሉ። አረ ንገረን ካላችሁ ልንገራችሁ ከፈለጋችሁ። ኦልሬዲ ያየነውን እኛም አይተናል። ኖርማል እየሰማናችሁ ነው። በቃ ስለዚህ ወደ ማይሆን ነገር አሁን መመላለሱን አሁን ጆከር መመላለሱን አስፈላጊ ያደርግ እንደ መግቢያ እንጠቀመው እንስማቸው ብለን እንጂ መመላለሱ ለእኛም አይጠቅመን። በመጀመሪያ ደረጃ ሁለታችሁ አብራችሁ የኖራችሁ በጣም በመካከላችሁ ብዙ የምታውቁት ከምድር ጀምራችሁ ከቤተሰባችሁ ጀምራችሁ ብዙ የተሳሰረ ጓደኛሞች ናቸው። ለምን እዛ መካከል ላይ ለምን ወደ ቤተሰብ በታች ላሉት መካከል ላሉ ጓደኛ አለቀቃችሁ? ለምን ለሚዲያ ለጥላት በዚህ ልክ እንድንሰበሰብና እኛ ጋርስ እንድትመጡ ለምን ትደርሳላችሁ? እዛ ለሚሞተው ወገናችሁ ሳታስቡ ሁለታችሁ ስትጣሉ የሩቅ ሰው አይደላችሁ። አብራችሁ የኖራችሁ ብዙ ነገር የምትተዋወቁ ናቸው። እናንተ ደግሞ እየተዘራጠጣችሁ ሌላ ሰው መካከል እየገባ ለሌላ ገበያና ግብይት መዋያ የማንም ኦዲየንስ እና የተለያየ ላይክ መሰብሰቢያ መሆን የለባችሁ። የአንቺ ፎቶ ተዘግዝቆ የዛች ቀጥ ተደርጎ የዚች አንድ አይነት ሁላችሁም እንነገር ካለ ደግሞ ከአንድ አካባቢ ከአንድ ሰፈር የመጡ ልጆች ናቸው። ወዴት ልታደርጓቸው ነው? መካከል ገብታችሁ ለምታብጠብጡ እችኛዋን ወደ ሌላ ሰፈር ልታደርጓሉ፣ እችኛቱ ወደ ሌላ ሰፈር መድባችሁ ልታደርጓቸው አይቻልም። መጠቀም የፈለጋችሁን ነገር ነበር። ይህን ነገር ደግሞ እኛ መቋጨት ቲጂ ወየ ይቅርታ ተባብለሽ ከህዝብ በታች እኔ ከህዝብ በላይ አይደለሁም ይቅርታ ተባብዬ እፈታለሁ ነገሩን ተስማሚበታለች ወይስ? አይ እኔ ይቅርታ መባባለው እኮ ትናንት ስለተናገረችው ስለ ማስረጃ ምታ እኔ አርጌው ከሆነ ይቅርታ ልጠይቃት እኮ ነው ያልኩኝ። አሁን እሷን ይቅርታ ማስረጃውን እዩልሽ። ማስረጃውን በመጀመሪያ እስካሁን ያወራነውን ሰምተሽናል? አዎ ሰምቻችኋለሁ። ግን ሁላችንም የተነጋገርነውን ሰምተሻል? ልታስገድለኝ እንዴ ጆከር? ልታስገድለኝ በጣም እንትን ወንጀል ቃል እኮ ነው ይሄ። ቆይ ልታስገድልሽ አለችሽ አይደለ? ስትጣሉ ብዙ ነገር ትጓተታላችሁ፣ ብዙ ነገር ትባባላላችኋል እኮ። አሁንም ወደ መካሰስ እና ወደ መዘራዘር ነው የምትገቡት። እኔ ለወርድ ነው የቤቱ ጉድሽን ራሱ ከዛ ውጭ ግን ወደ ምንድን ነው የምታወሩት? ቃል አንቺ ጆከር አንድ ነገር ልበል። አሁን እኮ እዚህ ጋር እኛ ንቃችሁን ነው የምትመላለሱ እንደ አንዳንዴማ የተቀመጠውንም ሰው ከታች ያለውንም ሰው አክብሩ። አይ ቲንክ ኖ አበራ አይ ቲንክ ወይ ከጀርባችሁ ሌላ ሰው አለ እንዴ የሆነ ማለት ይሄ ነገር አስቀጥሎ ያላችሁ ሰው ካለ ንገሩንና ከጀርባችሁ እኔ ማስረጃ እየጠየኩት ማስረጃ ታምጣልኝ እኮ ሁለታችሁ ነው እየጠየኩ ያለው። ቲጂ አንዴ ሚውት አድርጊ አንዴ። ሁለታችሁ ነው እየጠየኩ ያለው። ባይ ዘ ወይ ከጀርባችሁ ሌላ ሰው የሚገፋችሁ ሰው ካለ ይሄን ነገር እንዲቀጥል የምትፈልጉ ከሆነ ንገሩን ሁለታችሁም። ባይ ዘ ወይ ከጀርባ እንዳትታረቁ ይሄን ነገር አስቀጥሉት ጥሩ ነው ብሎ ያላችሁ ሰው ካለ ንገሩንና አንዴ ቆይ ቃል አንዴ ሚውት አድርጊው አትፈጭው ሚውት ከጀርባ ሰው ከሌለ ሳይፈቀድልሽ ሚውት አታንሽ አንዴ ቆይ ከሌለ ሰው ከጀርባችሁ ሰው ከሌለ ሌላ ዓላማ ያለው ሰው ከሌለ ቢኮዝ እናንተ ተከታይ ያላችሁ ሰዎች ናችሁ። ባይዘው ወደ 500 ሺህ ተከታይ ያላችሁ ሰዎች ናችሁ ሁለታችሁ ባይዘው። ስለዚህ ከጀርባችሁ ሰው አይኖርም ብለን አናስብም። ይሄን ነገር ማስቀጠል የምትፈልጉ ከሆነ ከጀርባችሁ ፑሽ አድርጎ ሌላ ዓላማ ማስፈጸም የፈለገ ሰው እንዳለ ነው የምንረዳኛ። ይሄንን ሁለታችሁም ማወቅ አለባችሁ። ባይዘው አይ አሁን ቲጂም አስገድልሻለሁ ብላለች ያልሽውን መረጃ እያልሽ ነው። እሷም ደግሞ እኔ ውሽማ እንዲህ እየተባልኩ ነበረ ዝም ነው ያልሽ አልመለስሽም እያለችሽ ነው። መረጃ የሚባል ነገር ሊመጣ አይችልም። ምንም አይነት መረጃ ይመጣል። ተነጋግራችኋል። ኦልሬዲ ተጣልታችኋል። ስትጣሉ በሁሉ ነገር ነው የምትነጋገሩ። ክፉ ደግ ትነጋገራላችሁ። የሆነውንም ያልሆነውንም ትባባላላችሁ። ከዛ ደግሞ የድሮ ሚስጥር እናውራ ምናምን እያላችሁ አስቀጥላችሁ ከጀርባችሁ
የሚገፋችሁ ሰው ካለ ወይ ንገሩንና ኖርማሊ ቲጂንም ቃልንም እናንተን ነው የምንከተል። ባይዘው ከጀርባችሁ ያለውን ሰው ነው ኦልሬዲ የምናየኛ ማን ነው ያለን። ይሄንን ነገር የማትፈልጉ ከሆነ ወይ ንገሩን። አይ ከጀርባችሁ ምንም አንደኛ ሶሻል ሚዲያ ላይም እንደዚህ ብዬ አልተናገርኩም፣ ግን ማስረጃ ካላት የለም ቲጂ በቃ ማስረጃ ቢኖራትስ ምን ሊደረግ ነው? ቲጂ ምንድን ነው ምን ሆናች ነው? እሺ ልናገር። አይ ሌላ ፖለቲካ መስራት ፈልጋችሁ ታዲያ ሌላ ሰው አለ የሚልካችሁ ሲጀመር ሌላ ሰው አለ የሚልካችሁ ፖለቲካ ለመስራት እሷ ሌላ አላት። እኔ አይመለከተኝም። በኋላ ቃል አንቺ ምን ታደርጋለች? ቃል ቁጭ በይ። ይሄ ንቀት ነው። እኛ ታላላቆችሽ ነን። ማዳመጥ አለብሽ። አንቺ ቲጂ ማዳመጥ አለብሽ። ሌላ ሰው ፖለቲካ ስሩ ብሎ አጀንዳ ሰጥቷችሁ ካላካችሁ በስተቀር ቀላል ነገር ልንገራችሁ። ቲጂ ሚውትሽን አንስተሽ ቃል እህቴ እወድሻለሁ ይቅርታት ያለሽ ቃልም አንስተሽ ቲጂ እህቴ እወድሻለሁ ይቅርታት ያለሽ ይዘጋል። ካለበለዚያ ግን እናንተ ሰው ልኳችሁ ነው። በቃ ፖለቲካ እንድትሰሩም እንደመጣችሁ ነው። ሁላችንም እዚህ ጋር አክሰፕት አድርገን የምንቀመጠው ካለበለዚያ ይኸውልሽ አንድና አንድ ነው የምንነግርሽ። አንቺ ቃልም ቲጂም ከኛ ውጭ አትሆኝም። እህታችን ነሽ። እዚህ ጋር ያሉ ወንድሞችሽ ናቸው። ከአማራ ህዝብ ከአማራ ትግል በላይ ማንም የለም ነው የምንነግርሽ። ማንም የለም። ስለዚህ አየሩን እየያዛችሁ ነው። እኛን እየረበሻችሁ ነው። ሞት የአማራ ሞት መናገር አልቻልንም ሚዲያ ላይ በእናንተ አጀንዳ ምክንያት። ካለበለዚያ ግን ማትታረቁ ከሆነ ሆን ተብላችሁ ፖለቲካ ስሩ ተብላችሁ እንደተላካችሁ አስበን እኛ ደግሞ እናንተ እንታገላለን። በቃ ካለበለዚያ አሁኑኑ ታነሹና ሚውትሽን ቲጂ እህቴ ይቅርታ እወድሻለሁ አውቄም ቢሆን ባለማወቅ ካስቀየምኩሽ ይቅርታ ትያለሽ ቃል አንቺኛም ቲጂም ታነሽና ሚውትሽን ቃልዬ እወድሻለሁ እህቴ አውቄም ባለማወቅ ካስቀየምኩሽ ይቅርታ። ይሄን ነገር መፍታት ካልፈለጋችሁ ሚስጥር አለኝ አንፈልግም፣ አንሰማም። ያንቺንም ሚስጥር አንፈልግም፣ የቲጂንም ሚስጥር አንሰማም፣ መረጃም አንፈልግም፣ ምንም አንሰማም። እኛ የምንሰማው አንድና አንድ ነገር ይሄ ነገር መፈታት ስላለበት ይቅርታ ትያታለሽ፣ ይቅርታ ትልሻለሽ፣ ኬስ ክሎዝ። ካለበለዚያ ግን ሰው እንደላካችሁ ከጀርባችሁ ሌላ አጀንዳ ስጡ ብሎ የላካችሁ ሰው እንዳለ አስበን እንቀመጥ እና ደግሞ ከእናንተ ጋር ጸብ እንጀምራለን። እኛም ደግሞ አለቅ አንድ የሚታይ ኖርማሊ ይሄ ነገር ወደ ቤተሰባችሁ ነው የሚሄድ። ይብን የሁለታችሁን ቤተሰብ ጋር ቸክ እናደርጋለን ሄደን ባይዘው። ይሄንን ማወቅ አለባችሁ። አላማችሁ ምን እንደሆነ ወይ እንድትነግሩን። እያያችሁ ነው፣ እያለቀ ያለውን ሰው እያያችሁ ነው። እንዲህ ምን ይሆን አታፍሩም እንዴ? እንደዛ ጥቁር ለብሰው እኮ ነው ያሉ እናቶቻችሁ። እንዲህ በዚህ ደረጃ ራሱ እንዴት ትሆናላችሁ? እንዲህ ቼክ እናደርጋለን ባይዘው። የሁለታችሁንም ቤተሰብ ነው ቼክ የምናስደርጋችሁ። ሌላ ዓላማ ከኋላ ኦልሬዲ ተከታይ ያላችሁ፣ ይሄንን አትርሱት። ተከታይ ያለው ሰው ጆከር እና እኔ በምን ያህል ደረጃ እንደምንከተላቸው ምን ያህል ብዙ ነገር ስናደርግ እንደነበር ነው ሁላችሁም ታውቃላችሁ። ባይዘው ፐርፐዝሊ ሆን ተብሎ ገንዘብ እየተከፈለ ተከታይ ላላቸው ሰዎች ገንዘብ ብልጽግና እየከፈለ ይሄንን ነገር አስቀጥሉ እያለ ብዙ ስራ እየሰራ ነው ያለ። ምንም አይነት ድምፅ እንዳያወጣ የአማራ ሞት እንዳይነገር ነው እየተደረገ ያለ። አላማ ከሌላችሁ ከጀርባችሁ ሰው ከሌለ አይ በቃ እኔ ከዚህ ነገር መውጣት ፈልጋለሁ ሶሪ ተባብላችሁ ሁለታችሁም እንትን ጨርሱት። ኖርማሊ አይ ቲንክ ወይ ሄኖክ ወይ እንትን አድርጋቸው ጆከር ወይም ሌላ ንግግር የማያስፈልግም ባይዘው። ወንድሻ እኔ 30 ሰከንድ ልናገር። አሁን ሚጣ ብለዋለች ሁሉንም ነገር መደምደሚያውን አጭር ነገር። አሁን እንደዚህ ብዬ ያው የሴት ጠብ ራስን ነፃ ለማውጣት ብዙ ነገር ለመናደድ ምናምን የሚፈጠሩ ነገሮች ይኖራሉ። ያው ጥቃትን አትወዱም ሴቶች አውቃለሁ። ያን ከዛ ነገሩ ውጡና አሁን የሚጣ ባለችው ነገር ሶሪ ቃልዬ፣ በቃ በማወቅም ባለማወቅም በእኔ ተከፍተሽ ከሆነ ይቅርታ እህቴ ነሽ እወድሻለሁ እንዳለችው ቲጂም ደግሞ ቃልን እንደዛ ብላችሁ ዝጉልን። በቃ ሌላ ምንም ነገር አንፈልግም። በቃ አታንዛዙብን። አመሰግናለሁ። ያ ቲጂ ጀምር የኔ ቆንጆ አንሹና ሚውትሽ ይቅርታ እህቴ ነሽ ይቅርታ በያት። ከዛ ደግሞ ቃልም ታነሹና ቲጂ ይቅርታ አውቄ ባለማወቅ ያስቀየምኩሽ በይው። አንሹና ሚውታችሁን ፍቱና። ኦኬ ጥሩ። እዚህ ካደረስ ነው በጣም መልካም ነው። ከዚህ በላይ ምንም የሚነገራችሁ ነገር የለም። ያ ሚጣ እንዳለችው ከሁለት አንዳችሁ አንሱና እስኪ ለማህበረሰባችሁ ትጉ ልብ ያላችሁ ከሁለት አንዳችሁ ከሊያንሽ አንላችሁ
አንደኛችሁ አንሱና እስኪ ለማህበረሰባችሁ የምታከብሩ እዚህ ያለውን የምታከብሩ ከሆነ ብዙም ያዳምጣችሁ ሰው አለ። ቀድሞ እስኪ ማን ነው እሺ እኔ እስከዛሬ ለነበረው ነገር በመሰለኝም ባልመሰለኝም ይቅርታ ብሎ የሚጀምረው ማን ነው? ሌላ ጣጣ ምንም አንፈልግ። ኦኬ ጆከር ላውራ። አይ ይቅርታ ብቻ ነው የምንፈልገው። አይ እንዴ ላውራ፣ ሌላ ነገር ዛዛታ አላመጣም። እኔ ብሎ ከታን ወጣ ታውቃለህ? ነው እኮ አይደለም ፍሬንድ እኮ ነን ታውቃለህ። ይሄን የተጣላ ሰው እንዴት አይቦላለክም? እኔ ትናንትና ብዙ ነበር ስለተናደድኩ ነው እንደዛ ያልኩት። ስሜን በእሷ ምክንያት ስለተሰደብኩ በእሷ ምክንያት እንደዚህ ስለሆንኩ ካለች ይቅርታ ጠይቃታለሁ። ግን ከእውነት የራቀ ነገር ስታወራ ነበር። አሁንም ቢሆን በእኔ ምክንያት እኔ በቤቴ አላሰደብኳትም። አሰድባኛለች ብላ ካሰበች እኔ ይቅርታ ጠይቃት። ተጣልታችኋል ቲጂ፣ እዚህ ጋር አታደባብሽ። ተጣልታችኋል አይደል? አንቺ ለማህበረሰብሽ እና ይሄ ሁሉ ሰው ኦዲየንሱ ላውራ በቤቴ በቃ ጥቅልኛ ምኑንም ታዩ። በቃ ምትሰሙ እሷም አንቺም እየሰማችሁ ነው። ቆይ ሚጣ እሷም አንቺም እየሰማችሁ ነው። ሚቱን አንስተሽው አይደል? ሚቱን እኮ አንስተሽዋል። እንዳነሳሽው አንሹና ቲጂዬ የኔ ቆንጆ ይቅርታ ቃልዬ እህቴ ይቅርታ ስላስቀየምኩሽ አውቄም ባለማወቅ ይቅርታ በያት። ቃልም ትቀጥላለች። አንሹ ቲጂዬ ስላነሳሽ ደወሉባት። እሺ ወይ ቃል ቀጥዩ። እኛ እኮ ይቅርታ እንድትባባሉ ነው የፈለግን። መወቃቀሱና ሂሳብ መማዘዙን ካርድ መማዘዙን አይደለም የፈለግን። ስለገባው ሰው እንትን እያለብኝ ነው ማለት ነው። እና ጆካ ሆልዶን ሚጣጨርሽ ቲጂ እኔ ስሚኛ እኔ ስሚ አንዴ ሚጣን ብቻ ስሟትና ሚጣን ነገር አለ። እኔ ስሚኝ ቲጂ እኔ ስሚ ቃልዬ አውቄም ባለማወቅ ካስቀየምኩሽ ይቅርታ። ከዛ ሷል እኔ እላለሁ ስለ ይቅርታ እኮ እኔ መጀመሪያ ጀምረ ኖ ቆይ ቃልዬ አንቺ ሳትሆኚ ቲጂ፣ ከዛ ቲጂ ደግሞ አንቺ በተራ እንድታረጉት ብዬ ነው። ቀጥይ ቲጂዬ። ቃልዬ ይቅርታ፣ አውቄም ሆነ ሳላቅ ካስቀየምኩሽ ይቅርታ። ግን እኔ እንዳላጠፋው ነው የሚሰማኝ። በቃ የኔ ቆንጆ ቆይ ጆከር ኖ ቆይ ላውራ። እዚህ ጋር ይቅርታ እኮ ጠየቁ። አንዴ አዳምጡኝ ስነ ስርዓት። እዚህ ጋር በእኔ ምክንያት የተሰደበ ሰው አለ። የምወደው የማከብረው የማፈቅረውን ሰው አሰድባብኛለች። እኔን ይቅርታ ከምጠይቅ እሱን ይቅርታ እንድትለው ነው የምፈልገው። ችግር የለውም። መንገደኛ ወንድማችን ነው፣ እኛ እናናግረዋለን። ወንድማችን ነው፣ አስጠይቃለሁ። አብሬ በልቻለሁ ጠጥቻለሁ። እሱን ደግሞ አይመለከትሽም። እኔ ራሴ ቃል እኔንም አዳምጡኝ። ቃል አትበሉኝ። የሷ ብቻ ስሜት አይደለም መደመጥ ያለበት። እኔ ከነ ወንድሞቼ እና ከነ ማህበረሰቤ ስሰደብ እሷ ባልሆነ አንድ ግለሰብ ተሰደበ ብላ ሲከነክናት ቤት ነበር። ችግር የለውም። ዝምታሌ ዝምትበል። እኔ ምንም ማለት እኮ አልፈልግም። እዚህ የመጣችሁት ይቅርታ ልትሉ ነው ብላችኋል አይደለ? ከዛ ውጭ ግን እኔ የቤት ጉዳጉድ የማጀት ወሬ ከፈለገ ችግር አንድ ጊዜ የሚጣይ አንድ ጊዜ ቃል አንድ ጊዜ ሁላችሁ ቃል ባላገሯም አንድ ጊዜ እስካሁን ለተፈጠሩት ነገሮች ይቅርታ ሲባል በቲጅም ውስጥ ያለው በአጠቃላይ ተቀረፈ። የራስሽ ሰው ነው አይደል? በአንቺም በኩል ተነግሮብኛል። እስካሁን ለተፈጠሩት ነገሮች ይቅርታ ከተባባላችሁ ነገሩ ተዘጋለቅ። እያንዳንዱ እየተመዘዘ ለእያንዳንዱ አቃልና ለእያንዳንዱ በአንቺም ጎን ያለው ይቅርታ ተባለ፣ በእሷም ጎን ያለው ይቅርታ ተባለ። አለቀ። አንዳንዷን ነገር እየዋጣችሁ ግን የምታመጡልን ከሆነ እንኳን ይቅርታ ላይ ልንደርስ እዚህው ልናድር። መልሶ ጭቅጭቅና ጸብ አሁንም አስተካክሉት። ቃል መጀመሪያ የሚውቱን አንቺና አንቺ እስካሁን ለተፈጠረው ነገር አስቀይምሽ ከሆነ ይቅርታ በያት። አይ ቲንክ ጆከር ሌላ ሰው መሀላቸው ይቅርታ ቆይ ቃል ይቅርታ ትጠይቅ ወንድዬ፣ ቃል ይቅርታ ትጠይቅና እኛ እናወራ። አንዴ ሌላ ሰው እነሱ ፈልገው ይቅርታ የሚሉት ሰው ካለ በኋላ ትላላችሁ። መጀመሪያ የራሳችሁን ጨርሱና ከዛ በኋላ ደግሞ ቲጂም ሆነ ቃል አይ ይቅርታ ማለት የምፈልገው ሰው አለ ሌላ ሰው ብላችሁ ከአንቺም ጀርባ ከእሷም ጀርባ ሌላ ሰው ካለ ይቅርታ መጠየቅ የምትፈልጉት ሰው ካለ በራሳችሁ ሚዩታችሁን አንስታችሁ ይቅርታ ብቻ ነው እንጂ ማብራሪያ አንፈልግም ነው። በቃ ሁለታችሁ ላይ ነው ችግር ያየን። ማብራሪያ አያስፈልግም። አጥፍቻለሁ አላጠፋሁም ምናምን እሱን በቃ ኦልሬዲ በማወቅም ባለማወቅም ካላችሁ ዝም ሌላ ነገር አያስፈልግም። መጠየቅ የምትፈልጉ ፈቃደኛ ሆናችሁ መጠየቅ የምትፈልጉ ከሆነ ከጨረሳችሁ በኋላ እናንተን
ስም ጠርታችሁ ይቅርታ መጠየቅ የፈለጋችሁትን ይቅርታ መጠየቅ ትችላላችሁ። ካልፈለጋችሁ የእናንተ ይለቅ። አንቺ ቀጥይ ቃል ቲጂዬ አውቄም ባለማወቅም ካስቀየምኩሽ ይቅርታ በያት። እሺ ቀጥ ብለሽ ተናገር። ሚውታሽ ቃል እግዚአብሔርን እኔ ዛሬ ገና ተገናኘ ነው ስታየና ሌላ ነገር አይደለም። ማርያምን እኮ ቲጂዬ እህቴ አውቄም በሆን ባለማወቅ ካስቀየምኩሽ ይቅርታ አድርጊልኝ። ቃል እሷ እንዳለችው እሺ ቲጂዬ እህቴ አውቄም ሳላውቅም ያጠፋሁት ነገር ካለ በጣም ይቅርታ። ከህዝብ አትበልጭብኝም። የተጣላ ነው እኔና አንቺ ነን ይቅርታ የምንባባለው እንጂ ስለ ባልሽ ስለምንሽ እሱን ፈጣሪ ይወቀው። አንቺም የራስሽን ሀሳብ ስትገልጪ እኔም ደግሞ ከኋላያ ኢቨን አንቺ ለአንድ ግለሰብ ነው ይቅርታ ጠይቅ የምትይኝ ብዙ ማህበረሰብ ሌላ ቦታ ትሄጂ። ስለዚህ ያለው ከዛ ውጭ ምንም ነገር ጋልባል። ካሁን በኋላ ለወርድ ነው። በቃ ጨርሽ። የት ነው የምትወርጂው? ማነሽና ነው የምትወርጂው? ጨርሻለሁ። ይቅርታ ባልኩ ይኸው ይቅርታ እኮ ሚውታ ውጭ ጨረስን ብለንሻል። ለምንድን ነው የምትወርጂው? እሺ ምንድን ቁማር ነው እንዴ? እንደ ህፃን ልጅ ነው እንደምታዩ? ምንድን ነው እየተፈጠረ ያለው ነገር? በዚህ ልክ እኛ ያልተከባበር ነው ታች ያለው የሚመለከተንስ ሌላስ ማህበረሰብ እንዴት ነው እኛን የሚቀርበው? ምንድን ነው ንቄታችሁ? እኛ እኮ ብዙ ስራ ያለን ሰው እኮ እናንተ ለአንቺና ለ2000 እንትን አስበን መሰላችሁ እንዴ? ለማህበረሰብ እኮ ምንድን ነው የምትላላጡት? እዚህ ማንሽም ምንሽም አይደለች። ታርፊያለሽ ቻው ስንላችሁ ነው የምትለያዩት። በቃ ቲጂ አንቺና አንቺም መካከል ላይ ስለተበላሽ ቃልዬ በማወቅም ይሁን ባለማወቅም አስቀይሜሽ ከሆነ ይቅርታ በያትና እንዝጋ። አትኛው ይጣች ይህ ይወዳል። በቃ ስርዓት አጣን እኮ ይህ ማለት እኛ ትላንት ብልጽግና ጃለች እኮ ብላለች እንደፈለገ ሲያሽከረክረው አይ ቆይ አልጸዳም መካከል ላይ ሌላ ጣልቃ ገብነት ስለነበረው ሚጣ አንድ ጊዜ ይጅበት። እሺ ዛሬ ክልላችን በእጃችን ነው ያለው። ማንም እንዳትጣንኩስ ግን በቃ አንዴ ድገሚውና ይቅርታ ተብሎ ይፈታ ይሄ ነገር። እሺ ይቅርታ ቃልዬ ካስቀየምኩሽ ይቅርታ አውቂ ሆነ ይቅርታ ነው የምለው። አንዴ ልናገር። አንደኛ እኔ ካስቀየምኳት ይቅርታ ብያለሁ። ግን ማህበረሰብ የምትለው የእሷ ማህበረሰብ የኔ ማህበረሰብ ነው። ከማህበረሰብ ጋር ልታጋጭ ሞክር አለ። ከማህበረሰብ የለም ማንኛውም ማህበረሰብ የአንቺ ማህበረሰብ የእሷ ማህበረሰብ ነው። እኔ አንቺ ነኝ፣ ወንድ ያንቺ ነው፣ ያ ሁሉም ያንቺ ነው። ተሰደበችው ይቅርታ ብያለሁ። አለቀ። ሚውታል ጨረስ። የአንቺ ማህበረሰብ የማህበረሰብ አንቺ ማህበረሰብ የማህበረሰብ ከየት ነው የመጣችው? እኛ የማናውቀው ማህበረሰብ አለ። ትመረቁ፣ ውለዱ፣ ክበዱ እንበላችሁ። የአንቺም ትዳርሽ በዚህ አጋጣሚ አይታወቅም። አስተዋውቀሽናል። ትዳራችሁ ይጠንክርላችሁ ብለን እናስመርቃችሁ። ማንኛውም ማህበረሰባችሁ ሰላም ያገኝ ብለን እናስመርቃችሁ። ማንኛው ይሻላል። ከዚህ ወጥተሽ ግን ሌላ በቤት ገብቻ አሸሙራለሁ፣ እሸማሞራለሁ፣ እሽሙር እነጋገራለሁ። በእናንተ በኩል ያለ በአጠቃላይ ቃልም ይቅርታ ብላለች። በቲጂ በኩል ያሉትን በቃልም በኩል ያለችው ቲጂ ይቅርታ ብላለች። ከዚህ በኋላ በአሽሙርን በተለያየ ነገር እቤታቸው ገብታችሁ ደግሞ ሞዴሬተር ይዛችሁ የቃልን ሰው ግሩፕ የላችሁም። የአንድ አካባቢ ልጆች ናቸው፣ አማራ ናችሁ። እንደ አማራ ነው የምንጓዘው። ከዚህ በኋላ በቤታችሁም አሽሙር የሚሰሩ የተለያየ ነገር የሚያደርጉ ይህን እኮ እዚህ ላይ ነጥብ አስጥለውሻል ብለው ሁለታችሁም ጋር የተለያየ ካርድ እንመዛል የሚሉ ሰዎች ካሉ ጸባችሁ ከማህበረሰባችሁ ጋር። ሰላም አለይኩም። ምረቃት ትፈልጋለህ? ሰማለሁ። ጆካ ቆይ አንዴ ወሬያ ሰማለሁ። እኔ እንትን በል ኮመንቱን ክፈለውና ኮመንቱን ክፈተው። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ሚል ኮመንት ሁላችሁም ስጡ።